የተወዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። መረጃችን ላይክ በማድረግ ጀምሩልን። ምክንያቱም በቀን 3 ጊዜ ማለትም በ7 ሰዓት ቀትር ምሽት 1 ሰዓትና ምሽት 5 ሰዓት ወደ እናንተ መረጃዎችን ስለምናቀርብ ማለት ነው። የዛሬ መረጃችን እንግዲህ አንድ መልእክት ነው ማቀርብላችሁ። እሱ ምንድነው? አንድ አባታችን ያስተላለፉት የሆነ ትንቢታዊ የሆኑ ሐሳቦች አሉ። ይሄኛው መረጃ እንግዲህ ለጥንቃቄ ያህል ብናደምጠው ነገሩ እውነትም ላይሆንም ሊሆንም ይችላል። እሱ እንዳለ ሆኖ ግን መስማት ማውቁ አይከፋም። ምንድነው የሚሉት? ከፊት ለፊታችን ከባድ የሆኑ ነገሮች ይገጥሙናል ብለው በትንቢታዊ መነጽር አስፈሪ ነገሮች እንደሚመጡ ተናግረዋል። እሱን አስደምጣችሁና ትንቢት ከሚለው ነገር ጋር ተገናኙ ሌሎች አስተምህሮቶችንም የአባቶቻችንን ማስተምሩ አካትላችኋል። በቅድሚያ ግን ወደ 2 ደቂቃ ወስደን እኛ አባታችን ምንድነው ያሉት የሚለውን እናደምጥ ወዳለሁ። ወንድማችሁ ሉል መብራቱ ነኝ። በቀጥታ ወደ ቪዲዮ መረጃችን እናመራለን። ትንቢቱ 2 ነው። አንዱ መከራ ነው፣ አንዱ ደስታ ነው። ግን ሁለቱም አይቀሩ። ሁለቱም ደግሞ ሁሉም ይሁን ብለን አንደሰትም ነበርኛ። በተለይ መከራውን አንፈልገው እንዲቀር ግን አቅም የለም። መጀመሪያ ትልቅ በሽታ ይላካል እና አሁን ወደ ክርስቶስ ያልተመለሰ በጣም በደል ያበዛ ማንም ዶክተር ማንም ስፔሻል ማያድነው በሽታ ነው። መጨረሻው ነው። ይህ ስናገር ደግሞ ሰው ጥላቻና ፍርሃት ምን ጥሩ ነገር አያወሩም ይለና ጨፍሮ ነው እንግዲህ እየተጨፈረ ነው። በኖህ ጊዜ ተጨፍሮ ምን ለውጥ መጣ? ውሃ ጥፋት ነው የመጣው። ሄሮድስን ያስገደለች ሄሮድያዳ ዮሐንስን ያስገደለች ዘፈነች፣ ንጉሡን ደስ አሰኘችው። ምን አገኘች? ዮሐንስ ተሰየፈ፣ መጨረሻ ግብፅም ተቀሰፈች። ሄሮድስም ተልቶ ገምቶ ነው የሞተው። ዘፈን ጭፈራ ምናምን ገዛ እና አሁን ይህንን ንስሐ አባትም ጳጳሳትም ካህናትም ትኩረት ሰጥተው እናት አባትም በጣም ትኩረት ሰጥተው ጋብ ማድረግ አለባቸው። አሁን ነው በአራቱ ማዕዘን ጦርነቱ እንደሚመጣው ሁሉ በሽታውም እንደዚሁ ይመጣል። እነ ኢቦላ፣ እነ ኤችአይቪ፣ እነ ኮሮና አይነት ሳይሆን በቀን 3 አይነት አቀባበር እስኪቀበር ነው። እንግዲህ ማጠገበው ልንገር ልጅ ጧት የሞቱ ብፁዓን ናቸው፣ ቀባሪ ያገኛሉ በቤተክርስቲያን። እኩል ቀን ላይ የሚሞቱ ትንሽ ይሻላሉ፣ የጎረቤት ቀባሪ ያገኛሉ። ከሰዓት የሚሞቱት ግን ሁሉም በየቤቱ ይሞታል። አረና ማቃብሬ አረ እኔም እኮ ሞቶብኝ ማልቀስ የለም ይደክማል፣ ቀባሪውም ይደክማል። ከደጅ አውጥቶ እንደጣለው ወይ እሱ ራሱ ይሞታል ወይ ቤቱ ሞቶ ይገኛል የሚባለው እውነት ስንናገር ዓለም በ3 መቀጫ ትቀጣለች። እንዶ ዘላለም ማለት ነው የምታወሩ ምሕረት ሰላም አታወሩም ይሉናል። እኛ አሁን ማዕት እኮ አላወራሁ አሁን ማዕት አይደለም ያወራለሁ ስለ ወደፊት ምን ነው የሚጣ ፈንታችን ይትውልድ ነው አይደል? ይሄው ነው የሚጠብቀው። ብዙ በደሎች አሉ። አሁን የሚከውነው ሞት ነው። በቃ መዘጋጀታል ለሞት ሰው ግድ ለጽድቅ ብቻ አይደል ሌላ ሞት የሚዘጋጅ ምን አገባኝ። ለጽድቅ ይዘጋጅ ለኃጢአት ይዘጋጅ አንልም። ሞት ግን ለጽድቅም ለኩነኔም አማካዩ እሱ ነው። ስትሞት የት ነው ማን የፈጠረኝ? አሁን እያረኩ ነው አልሞትም ወይ እውነት አልሞትም ወይ ማለት አለበት ሰው። ከመዓቱ ሳያልፍ ያቺ ደህና ቀናት መጣ ግን ደርሷል። እንደምትፈልገው ለመጸለይ ብቻ ሳይሆን መጸለይ የሚገባህንም ደረጃ ላይ ትደርሳለህ። አሁን ጸሎት ለ3 ይከፈላል ቤተክርስቲያናችን ውስጥ ጸሎተ ቃል፣ ጸሎተ ነፍስና ጸሎተ ልቡና ይባላል። ጸሎተ ቃል የሥጋ ጸሎት ነው። ቆመን ይሄው በጣም የሚያስጨንቁ ልጅ ሊሆን ይችላል፣ ስራ፣ ገንዘብ፣ መሰሪያን ነገር እግዚአብሔርን ብንለምነው ኃጢአት አይደለም በመሰረቱ። ታዲያ ከየት ልታመጣው? ከሱ ነው የምትለምነው። ስጠኝ ብለህ ትለምናለህ። በቃ ሁለተኛው ደግሞ ጸሎተ ነፍስ ነው። እሱኛው ጸሎት ደግሞ ለሌላው መጸለይ የምትጀምርበትና ከዛ ሲቀጥል ለነፍስህም ለንስሐ አብቃኝ፣ ለቅዱስ ቁርባን አብቃኝ፣ አንተን ማረፊያ እንዲሆን ልቤን፣ ሰውነቴን፣ ሁለመኔን አርግልኝ ትላለህ። ጸሎተ ልቡና ላይ ስትደርስ ቅድም ያልኩ ስቴጅ ላይ ትደርሳለህ። ከእግዚአብሔር ፊት ቆም መደመም፣ ምንም አለማውራት፣ የምታየው ነገር ለመናገር ቃላት ያጥሩሃል። እንትን ነው ስለሚያንስብህ ይሆን ነው ከእግዚአብሔር እሱንም እግዚአብሔር የሚያህል ነገር ፊት ቆመህ የሆነችን ነገር መጠየቅ ቀላል ስለሚሆን ነው። በቃ ዝምታን ትመርጠዋለህ ማለት ልክ አሁን በጣም የምትወደውን ሰው እስቲ ስለዛ ሰው ነገር አይ እሱንማ ተው ስትል እኮ ጠልተዋል። ተው ስትል በቃ ማለት እኔ ልናገረው የሚችለው ቃል እሱ ሊመጥነው አይችልም። ቅዱስ ጳውሎስ እንዲያውም የቆሮንቶስ መልእክቱ ላይ ገነት 3ኛው ሰማይ ደርሶ ሲመጣ አይምሮ ሊመረምረው አይችልም ማለት ያየውን ለምን አትናገረው? ምንድነው ያየው? ወንዝ ነው? ዛፍ ነው?
ብረት ነው መላእክት ነው ምንድነው ንገረን ከዛ በላይ እንደሆነ እሱ ራሱ አውቆታል ሊረዳው ሊናገረው ሊያወጣው የማይችለው ነገር ስለሆነበት ማለት ነው እዛ ደረጃ ላይ ግን የምትደርሰው አየ ከጸሎተ ቃል ጀምረን መለመን አለብኝ ብለህ ከማመን ማለት ነው እጅግሬን አጣጥፌ ግዴታው ነው ልል አልችልም ማለት እንዴ እኔ ለምን መለምነው ማለት ፈጥሮኛል ያብላኝ ያኑረኝ ካልክ ያ ሊያረግልህ ይችላል መቼም እግዚአብሔርኛ ስላልጸለይን ስለጸለይን መግቦቱን ፍቅሩን እንደ አምላክ ለማንም ሊያደርገው የሚችለው ነገር ላይነፍገን ይችላል ግን ከዛ በላይ የምትፈልጋትን ነገር ግን አንተም ዲማንድ ከማረገ በፊት እሱም ደግሞ ካንተ እኮ የሚጠብቅብህ ነገር አይደል ቆመ ጸልያሃል ወይ እግዚአብሔር ካንተ ከኔ ጋር ለመገናኘት ፈልገሃል ወይ አሁን ጸሎት የማይችሉ ሰዎች እኮ አሉ ሙሉ በሙሉ ምንም አይነት ጸሎት ማንበብ መጻፍ መናገር በቃ በእኛ አይምሮ ጸሎት ብለን ዲፋይን በተደረገበት መንገድ እነሱን እስታስቀምጠው ምን እያረክ ነው የሚያስብል ነገር አለ ግን ወደድንም ጠላንም ህሊና ግን አላቸው ልብ ግን አላቸው እግዚአብሔር በዛ ይመለከታቸዋል ያያቸዋል በደንብ አድርጎ ያገኛቸዋል ስለዚህ ይሄ ፖስቸርን የመጠበቅ ሂደት ብቻ አይደለም ማለት ነው ለዛ ነው ገዳማውያን አሁን ጉዞ ስትሄድ ወደ ገዳም ምናምን መነኮሳት 24 ሰዓት ነው የሚጸልዩ ይሏል ስታያቸው ግን እየኮተኮቱ ነው አንተን እያናዘዙ ገሌን እያዋሩ ምናምን ነው ይሄ ነገር እንዴት ነው ሁሉም እያወራ ደግሞ ስትል ልባቸው ኮንስታንትሊ ኮኔክትድ ስለሆነ አባ ዮሐንስ አጼር ለዚህ ማሳያ ነው ገበያ ሰሌን የታተውን ለመሸጥ ሄዶ ቆሞ እየሸጠ ነው ግን ገበያተኛ እስኪመጣ ድረስ ቀና ሲል የሰማይ መስኮቶች ተከፍተው መላእክት ሲወጡ ሲወርዱ ከዛ ሰውየው መጣና ሰሌን ሽጥልኝ አለ እኔም ምልህ ሚካኤል ይበልጣል ገብርኤል ይበልጣል ምን እንደምታወራው እኔ ሰሌን እኮ ነው ስጠኝ ምል አይደለም ቆይ እያቸው ይወጡ ይወርዱ እኮ ነው ለዚህ አየ አንተና እኔ የምናየው ከናንተ ጋርና ከነንተና ጋር ማውራታቸውን መኮትኮታቸውን ተካፍቶ ገነትን ይዩ ከእግዚአብሔር ጋር ፊት ለፊት ይነጋገሩ አንተ በምትመለከተውና በምትረዳው አይነት መንገድም ባልሆነ መንገድ አየ ጸሎትም ሊኖር ይችላል ማለት ነው ስለዚህ ያ ሁላ ነገር ኤፈርትለስሊ እንዲሆንልህ የምትፈልግ ከሆነ ስትራግሉንም መጥላት የለብህ ለሊት መነሳቱ ምናምን የተባለው አሁን አንዳንድ ሰው በጣም ነው የሚገርም በቀን 7 ጊዜ መጸለይ የክርስቲያን ግዴታው ነው ሲባላል አዎ የጀማሪ ማለት ነው እንጂ የፍጹማኑ አይደለም ማዕከላውያኑ 12 ሰዓት ይጠበቅባቸው ፍጹማኑ 24 ሰዓት እንዲጸልዩ ይፈቀድባቸው አየው አሁን እኛ 7ን ተለማመዱ ምን ባለው ወደ 12 ለማደግ ኮንሲስተንሲ በለው ግሮዝ በለው የፈለከውን ስም ሰጥተው ወደ ላይ እንደግ ካልክ ስቴፕ ባይ ስቴፕ አይደለም እናድገው ከ7ቱ 8 9 10 ይያልን ወደ 12 ከ12ቱ 13 14 ይያልን ወደ 24ቱ እንሄዳለን ከ24 በላይ እኮ ሰዓትም የለም unless and otherwise ከዚህኛው ሰዓት ገዢ ከሆነበት ዓለም ወጣ ጊዜ ወደ ሌለበት ወደ ባለቤቱ ሄደ ልትኖር ካልቻልክ በቀር ማለት ነው እና በዛ አይነት መንገድ የጸሎት ህይወታችንን ማጣፈጥ መያዝ በደንብ አድርገን እንችላለን የሉቃስ ወንጌል ምዕራፍ 15 ላይ የአባቱን ሀብት ሳይሞት ተካፍሎ ይሰጠኝ ብሎ ሄደው ልጅ መጨረሻ ላይ ወደ ልቡ ነው ሲመለስ ወደ አባቴ ቤት መሄድ አለብኝ ብሎ ራሴን ልጅ ሳይሆን ባሪያ ልሁን ብሎ መጥቷልና አንዳንድ ሰው እውነት እግዚአብሔርን ያላወቀበት ምክንያት ሳይኖር ቀርቶ ሳይሆን ራሱ ኮብልሎ ነው ላለማወቅ ፈልጎ ነው ለምን እግዚአብሔር የሚገርም በማንም ሰው የሚለወጥ ማናችንም ጋር ሲመጣ የተለያየ የሚሆን አምላክ አይደለም እሱ አንድ አምላክ ነው ስለዚህ አንተ ልታየው ያልፈለከውን ማንነትን እግዚአብሔር እንዲስተካከል ከፈለገ በሱ መስታወትነት ሊያሳይ ይችላል ስለዚህ ሰው ከእግዚአብሔር ጋር ተጣብቆ መቀጠል የማይፈልግበት ምክንያት አምላክ ክፉ ሆኖ ወይ ደስ የማያሰኝ ሆኖበት ሳይሆን በዛው ልክ እሱ የሆነውን እውነታውን ማየት የማይፈልግ ሰው ሲሆን እና በጣም ነው የሚገርም አብዛኛው እንዳልከው ደግሞ በእኛ ዘመን ላይ ያሉ ወጣቶችም የተለያዩ ሰዎችም ይጠይቃሉ ከእግዚአብሔር ጋር እንዴት ነው በደንብ አይነት ጥሩ ሪሌሽንሺፕ እንዲኖረኝ የሚያደርገው የሚለው በመምህራኖች እንኳን ካንተ ኤክስፒሪየንስ እንኳን መልእክቱ እንግዲህ ተላልፏል መረጃው እውነትም አባቶችን ያስተላልፉት መልእክት እውነትም ሊሆንም ላይሆንም ይችላል ግን ደግሞ ማወቅና መስማቱ ለቅድመ ጥንቃቄ ጥሩ ነው ያው የምናያቸው ነገሮችም ምልክት ስለሆኑ ማለት ነው የተወዳችሁ ቤተሰቦቻችን እንግዲህ የዛሬ መረጃችን ይህን ይመስላሉ ወንድማችሁ ልዑል መብራቱ ነኝ ያሮስ የእናንተም የኛም ነው